በስተመጨረሻም ብሩኖ ፈርናንዴሽ አደረገው አውር ፖርቹጊዝ ማግኒፊኮ ለረጅም ጊዜ በቴሪ ሄነሪ ተይዞ የነበረውን እንግዲህ በአንድ ሲዝን 20 አሲስቶችን በማድረግ እንግዲህ ብዙ አሲስቶችን የማድረግ ሪከርድ ብሩኖ ፈርናንዴሽ አሁን ከብራይተን ጋር ስንጠብቀው እንደነበረው አሲስት አድርጓል ማለት ነው። ዶርጉ ያስቆጠራትን ጎል ብሩኖ አሲስት አድርጎ ሪከርዱን ሰብሮታል ማለት ነው። እርግጠኛ ነበርኩኝ ዛሬ አሲስት እንደሚያደርግ ባለፈን ብያችኋለሁ ማለት ነው። ግድ ነው በቃ ግድ። በኬቨን ደብሬና እና በቴሪ ሄነሪ እንግዲህ ተይዞ የነበረ ሪከርድ ነው 20 አሲስት በአንድ ሲዝን። ከዛስ ብሩኖ ፈርናንዴሽ አባቢ ምን ሆነሃል? ገና ሰከንድ አፍ ሌላ ይደግማል ነው አርቆ ነው የሚሰቅለው እያልኩ ነው። ምን ሆነሃል ብሩኖ? ማግኒፊኮ አድርጎታል። በጣም ነው ደስ ያለኝ ለሱ። በፕሪሚየር ሊጉ ታሪክ በአንድ የውድድር ዓመት ብዙ አሲስቶችን ማድረግ የሚያስችለውን ሪከርድ በመስበር የግሉ ማድረግ ችሏል ማለት ነው። በቴሪ ዳንኤል ሆነ እንዲሁም ደግሞ በኬቨን ደብረነ ተይዞ የነበረውን በአንድ የውድድር ዓመት 20 አሲስቶችን የማድረግ ሪከርድ ባለፈው ሳምንት ተጋርቶ የነበረው ብሩኖ ፈርናንዴዝ አሁን ላይ ሪከርዱን እንግዲህ የግሉ በማድረግ 21 አሲስቶችን ማስመዝገብ ችሏል። ዛሬ ማንቸስተር ዩናይትድም ብራይተንን በሚገጥምበት ጨዋታ ላይ ለዶርኩ ከማዘን ምት በማሻማት ነበር ይህንን የአሲስት ሪከርድ እንግዲህ በ21 አሲስቶች የግሉ ማድረግ የቻለው ማለት ነው። ኤኒዌይ ብሩኖ ፈርናንዴዝ በዩናይትድ ቤት ላደረገው ነገርና በፕሪሚየር ሊጉ ላሳየው እንቅስቃሴ በመጨረሻም የሚገባውን ነገር ያገኘ ይመስለኛል። በእግር ኳስ አፍቃሪያን ዘንድም እንግዲህ መቼም ሊረሳ የማይችልበትን ነገር ቢያንስ በዋንጫዎች እንኳን የብቃቱን ያህል ባይካስ በዚህ ሪከርድ በደንብ የሚታወስ ይመስለኛል። ኤኒዌይ የውድድር ዓመቱ ምርጡ ተጫዋች ተብሎ ነበረ። ይህንንም ሪከርድ የግሉ አድርጎታል። በጣም ስፔሻል ዓመት ነው የሚሆነው ለሱ ማለት ነው። በግሉ ከዩናይትድ ጋር በቀጣይ ውድድር ዓመት ከ2 ዓመት በኋላ የአውሮፓ ቻምፒየንስ ሊግ ተሳታፊና ተፋላሚ ነው የሚሆነው። ኤኒዌይ ስለ ብሩኖ የአሲስት ሪከርድ የግል ማድረግ እናንተ ምን ትላላችሁ? እኔ በግሌ እንደሱ ይሄንን ሪከርድ እንዲያሻሽል ሪሰንትሊ የተጨነኩለት ተጫዋች አለ ብዬ አላስብም። እንደተፈራው ሆኗል። ማን 21 ሪከርዱን ተቀላላ ኮንት ጋር ማንም ሰው ያልሰራውን ስራ ነው ብሩኖ ፈርናንዴዝ በዚህ ሲዝን ጭራሽ እንደዚህ አይነት ዩናይትድ በእንደዚህ አይነት ሞመንት ውስጥ እያለ በፈጣሪ ስም በቃ ችሎታ ነው ልጁ በጣም በቃ እኔ በዚህ ሞራል ደግሞ ለፖርቹጋል ላይ በቃ የሚገርም ነገር አሳይ ይብሉት እስቲ ደግሞ ዓለም ዋንጫውን ብሩኖ ፈርናንዴዝ እኔ አይ ሃቭ ኖ ወርድ ፎር ዩ ደግሞ በቃ ተፈርቷል። እኔማ ያ በቃ እንደምን ተጋተታግለውለት እንደሚያስደርጉ ታውቆ ነበር። ጨዋታውን ለማየት ድሉን አላገኘው ግን ስገባ አባቴ በፈጣሪስ ብሩኖ ሪከርዱን ሰብሮታል። የምን ጊዜም የፕሪሚየር ሊጉ በአንድ የውድድር ዘመን ከፍተኛ አድራጊ ብሩኖ ማግኒፊኮ ፈርናንዴዝ የግሉ አድርጎታል። ስንጠብቀው የነበረው ነገር ሆኗል። ከዚህ በኋላ ብራይተን 3 ነጥቡን ይሰር ሲፈልግ ሁሉም መድረክ መሪ ይፈልጋል። የአሲስቶች መሪ ደግሞ ብሩኖ ሚጌል ቦርጌስ ፈርናንዴሽ። ካሁን ወዲያ አሲስት ሲባል ከሱ ውጭ ማንም ፕሪሚየር ሊግ የሚያስታውሰው ሰው የለም። ብሩኖ ሚጌል ቦርጌስ ፈርናንዴሽ ሰለባ ያረጋቸውን ክለብ ዝርዝሮች አሁን ጠቅስላችኋለሁ። 21 አሲስት አድርጎ ከሜሲ ጋር እና ከሙለር ጋር የአሲስት ንጉስ መሆን ሲችል በአውሮፓ ማንን ተጠቅሞ ነው ካላችሁኝ ሊቨርፑል የመጀመሪያው ተጠቂ ነው። ኖቲንጋም ፎረስት፣ ስፐርስ፣ ክሪስታል ፓላስ 2 አሲስት በአንድ ሜዳ፣ ወልቭስ፣ ቦርመዝ፣ በርንሌ፣ ብራይተን፣ ማን ሲቲ፣ አርሰናል፣ ፉላም 2 ጊዜ በአንድ ሜዳ፣ ክሪስታል ፓላስ ሆምና ዌይ፣ ኒውካስል፣ አስቶን ቪላ፣ ሊድስ፣ ቼልሲ፣ ብሬንትፎርድ፣ ብራይተን። እንደው ማንቀር ተጠቂ ያልሆነ የለም። ስንት ክለብ? 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 ክለብ። አንድ ክለብ ላይ ብቻ ነው አሲስት ያላረገው። እሱን ክለብ እናንተ ጻፉልኝ። ሌሎቹ ግን ዩናይትድ ራሱ ላይ ያረግም 19 ከ19 ክለብ 18ቱ ደርሷቸዋል። ከነሜሲ ጋር ንጉስ ተብሏል። ይመቻችሁ። ጅንን ብለህ ተቀመጥ ጀግናዬ አንበሳዬ ብሩኖ ኤል ማግኒፊኮ ፈርናንዴዝ
በመጨረሻም የፕሪሚየር ሊጉን ሪከርድ በእጁ አስገብቷል። 21 አሲስቶችን በፕሪሚየር ሊግ ታሪክ ያልታየውን ታሪክ አዲስ ደማቅ ታሪክ መጻፍ ችሏል። ፖርቹጋላዊው ጥበበኛ ዛሬ ከብራይተን ጋር እያደረጉ በሚገኘው የ38ኛው ሳምንት የማሳረጊያው ጨዋታ ላይ ከኮርና ባሻማት ኳስ ለፓትሪክ ዶርጉ አሲስት አድርጎ የፕሪሚየር ሊጉን የምንጊዜም 21 ኳሶችን ለቡድን አጋሮቹ አመቻችቶ በማቀበል አይነኬው ተጫዋች ሆኗል። ንጉሱ ብሩኖ ኤል ማግኒፊኮ ምን ተሰማችሁ በዚህ ሪካርድ ጋይስ? የሚገባውን አግኝቷል። በመጨረሻም ይገባዋል እያላችሁ ኮሜንት ሴክሽን ላይ ሐሳብ አስተያየታችሁን አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። እኔ ከመምጣቴ በፊት ፕሪሚየር ሊጉን በልተሃል። ከዚህ በኋላ ግን መብላት የሚባል ነገር የለም። ታላቁ ማንቸስተር ዩናይትድ ተመልሷል። እኔ ከመምጣቴ በፊት ኬዲቢ እና ቴሪ ዳንኤል ኦንሪ የአሲስት ኪንጎች ነበሩ። አሁን የአሲስቱ ኪንግ ካፒቴን ብሩኖ ሚጌል ፈርናንዴሽ ሆኗል። 30 ጎል ኮንትሪቢሽን፣ 21 አሲስት፣ 9 ጎል። 21ዱን አሲስት ማድረግ አልቻሉም የአርሰናል ተጫዋቾች ቡካዮ ሳካ፣ ኢዜ፣ ራይስ እና ኦዲጋርድ ከብሩኖ እኩል አሲስት ማድረግ አልቻሉም። ይህ ተጫዋች ስላለን እጅግ ደስተኛ ነን። ብራይተንን ለጠለጥ ነው፣ በሜዳው ለጠለጥ ነው። ሰከንድ ሃፍ ዩናይትድ ይለያል። ለማንኛውም የ2026 የእንግሊዝ ፕሪሚየር ሊግ አሸናፊ ማንቸስተር ዩናይትድ ነው። ካሪክ ከመጣ በኋላ እንደ ካሪክ ብዙ ነጥብ መሰብሰብ የቻለ አንድም አሰልጣኝ የለም። ዩናይትድ ይናፍቀናል። ፕሪሚየር ሊጉ ተጠናቋል። ሰበር መረጃ፣ ብሩኖ ፈርናንዴዝ ሪካርዱን ሰብሮታል። እንደተባለው ብሩኖ ፈርናንዴዝ ሪካርዱን ሰብሮታል። የቴሪ ኦነሪ እና የኬቨን ዴብሮይነን 20 የነበረውን አሲስት እሱ በዛሬው ዕለት እንግዲህ በብራይተን ጨዋታ ለፓትሪክ ዶርጉ አሲስት በማድረግ ሪካርዱን ወይም ደግሞ አሲስቱን 21 አድርሶታል። ፖርቹጋላዊ የማንቸስተር ዩናይትድ እንግዲህ ካፒቴን ብሩኖ ፈርናንዴዝ አዲስ ሪካርድ ጽፏል። ኮፒ ሊንክ፣ ሼር፣ ሪፖስት ማድረጋችሁ እንዳትረሱ ጋይስ። ሰበረው ከሰበረው ደግሞ ይገባል ማለት ነው፣ ምንም ጥያቄ የለውም። ብሩኖ ፈርናንዴዝ 21ኛ አሲስት ይገባል። የዓመቱ ምርጥ ተጫዋች ይገባል፣ ምንም ጥያቄ የለውም፣ ይገባል።